ሰላም ሰላም እንዴት ናችሁ? የኢትዮ ሜል ሌክቸር ተከታታዮች ዛሬ ደግሞ የማቀርብላችሁ የሚሆነው ሜዲካል ሰርጂካል ነርሲንግ ሲኦሲ ጥያቄዎች ይሆናል። ይሄ ፓርት ቱ ነው። በባለፈው ፓርት ዋን አቅርቤላችሁ ነበር። ያው እንደተለመደው ብዙ ሲኦሲ ጥያቄዎች እዚህ ቻናል ላይ ታገኛላችሁ። ከዚህ በፊት ብዙ ጥያቄዎች ሳይካትሪ ላይ፣ ፔዲ ላይ፣ ጋይናኮሎጂ ላይ ያሉ ጥያቄዎች ሰርቼላችኋለሁ። እንዲሁም ደግሞ ሜዲካል ዲስኦርደሮችም ከሜዲካል ሰርጂካል ጋር በተገናኘ ማግኘት ትችላላችሁ። ስለዚህ አዲስ የገባችሁ ካላችሁ ዛሬ ለመጀመሪያ ጊዜ እዚህ ቻናል ላይ የገባችሁ ካላችሁ ሰብስክራይብ አድርጋችሁ እንድጀምሩና እንዲሁም ደግሞ ላይክ በማድረግ እንድጀምሩ በትህትና ጠይቃለሁ። ስለዚህ ዛሬ ቀጥታ ወደ ሜዲካል ሰርጂካል ጥያቄዎች እንሄዳለን ማለት ነው። So, a 41 years old female has come to a hospital with complaints of polyphagia, progress weight loss, fatigue, amenorrhea, diarrhea, and nervousness. She is tolerating heat poorly, has sweating even at rest. ስለዚህ tolerating heat poorly ወይም ደግሞ ሂት ኢንቶለራንስ እንዳለ ይነግረናል። እና her eyeballs are abnormally protrude and bulging. Her pulse rate is 114 per minute. So this is tachycardia የምንለው ማለት ነው። So what is the most likely diagnosis of this patient? A. Hyperthyroidism. B. Diabetes mellitus. C. Hypothyroidism. D. Endemic goiter or አዮዲን ዲፊሽንሲ የምንለው ማለት ነው። ሶ ምንድነው የሚለው ጥያቄያችን? በመጀመሪያ እቺ ኮምፕሌን ያርጋ የመጣችው ምንድነው? ፖሊፋጂያ፣ ዌይት ሎስ፣ ፈቲግ፣ አሚኖሪያ፣ ዲሃሪያ ኤንድ ነርቨስነስ። ሺ ኢዝ ቶለሬቲንግ ሂት ፑርሊ ወይም ደግሞ ሂት ኢንቶለራንስ አላት። ሀዝ ስዊቺንግ። ሀር አይቦልስ አር አብኖርማሊ ፕሮትሩድ ኤንድ በልጂንግ። ሀር ፐልስ ሬት ኢዝ 140 ኦር ታኪካርዲክ ናት። ስለዚህ የትኛው ዲያግኖሲስ ነው ለዚህ ፔሸንት የሚሆነው? ሞስት ላይክሊ የሚሆነው ሃይፐርታይሮይዲዝም ነው፣ ዲያቤቲስ ሜላይተስ ነው፣ ሃይፖታይሮይዲዝም ነው ወይም ደግሞ ኢንደሚክ ጎይተር ነው ይላል። ስለዚህ ምንድነው በቀላሉ መስራት ያለብን እዚህ ጋር? መጀመሪያ ሃይፐርታይሮይዲዝም እና ሃይፖታይሮይዲዝም ነጥለን እናስወጣና እስቲ እንለያቸው ሁለቱም። ሃይፐር ቃሉ ምንድን ነው? ከፍ ያለ ወይም ደግሞ ኦቨር ማለት ነው። ታይሮይድ ደግሞ ሆርሞን ነው። ይህ ታይሮይድ ሆርሞን ለምንድነው የሚጠቅመው? ሜታቦሊዝም ነው። ምግብ እንበላለን። ያ ምግብ ደግሞ ሰውነታችን መጠቀም አለበት። ያንን ሜታቦሊዝም ደግሞ የሚያፋጥነው ታይሮይድ ሆርሞን ነው። ስለዚህ ይሄ ሜታቦሊዝም የሚያፋጥነው ታይሮይድ ሆርሞን መጨመር ይላል። ይሄ ደግሞ ሃይፖሲል ደግሞ መቀነስ ነው። ሜታቦሊዝም መቀነስ። ስለዚህ ሜታቦሊዝም ቀነሰ ማለት ምን ማለት ነው? ወይም ደግሞ ሃይፖታይሮይዲዝም ማለት ምንድነው የምናገኘው? የበላነው ምግብ ቁጭ ብሎ ይከማቻል ማለት ነው። ሜታቦሊዝም የለም። ስራው አይሰራ ሰውነታችን በዚህ በበላነው ምግብ ምንም አይነት ነገር አይጠቀምም ማለት ነው። ስለዚህ ይከማቻል። ምክንያቱም ሜታቦሊዝም የለም ወይም ደግሞ ታይሮይድ ሆርሞን የለም። ሃይፖ እዚህ ጋር ግን ሃይፐር ግን ታይሮይድ ሆርሞን በጣም ብዙ አለ ያለ ጨምሯል ከኖርማሉ። ስለዚህ ሁሌ እዚህ ጋር ማስተዋል ያለባችሁ ነገር አለ። ሁሌ ሃይፐርታይሮይዲዝም እና ሃይፖታይሮይዲዝም ስታነጻጽሩ ይሄ ዝቅ ያለ ሲምፕተም እናገኛለን ብዙ ጊዜ። ኦልዌይስ ኦልሞስት ትንሽ ኤክሴፕሽኖች አሉ። ሃይፖታይሮይዲዝም እዚህ ጋር ዌይት ጌን ነው ያላቸው፣ እዚህ ጋር ዌይት ሎስ አላቸው። ምክንያት ለምንድነው ዌይት ጌን ያላቸው? ሃይፖታይሮይዲዝም ላይ ታይሮይድ ሆርሞን ስራውን አይሰራም፣ ሜታቦሊዝም የለም፣ የበላነው ምግብ ይቀመጣል። ታይሮይድ ሆርሞን ስለቀነሰ ሜታቦሊዝም የለም። ስለዚህ ምን አለ? ዌይት ጌን አለ፣ ኢዴማተስ ይሆናሉ፣ ፊሉድ አኩሙሌት ይሆናል። እዚህ ጋዝ ሜታቦሊዝም በጣም ተፋጥኗል ወይም ደግሞ ኦቨር አክቲቭ ነው ሜታቦሊዝም። ልክ የበላነው ምግብ እንደበላነው ወደ እንትን ይሆናል። ይሄ ከሰውነታችን ይዋሃዳል። ስለዚህ እነዚህ ሰዎች ቶሎ ቶሎ ምግብ ይፈልጋሉ። ምክንያቱም ወዲያውኑ ልክ ምግቡን እንደወሰድን ሜታቦሊዝም ይካሄዳል፣ ሜታቦሊክ ሪአክሽን ይካሄዳል።
ልክ ያንን ከተካሄደ በፍጥነት ስለሚካሄድ ሌላ ምግብ ቶሎ ነው የሚፈልጉት። እነዚህ ምንድን ናቸው? ኤ ላይ ያሉት ወይም ደግሞ ሃይፐርታይሮይዲዝም ሆዳም ናቸው በጣም። ምክንያቱም ይሄ ታይሮይድ ሆርሞን ሜታቦሊዝምን ነው የሚያፋጥነው። ሜታቦሊዝም አፋጥነ ማለት ምግብ ቶሎ ቶሎ ይፈልጋል ወይም ደግሞ የበሉት ምግብ ቶሎ ቶሎ ይሰራል። ስለዚህ የበሉት ምግብ በጣም ቶሎ ቶሎ አብኖርማሊ ቶሎ ቶሎ ከሰራ ቶሎ ቶሎ ምግብ ያስፈልጋቸዋል ማለት ነው። ረሀብተኛ ናቸው፣ ያግበሰብሳሉ። እዚህ ጋር ሁሉም ነገር እዚህ ጋርስ ምንም የምግብ ፍላጎት የላቸውም። ኦሬዲ ምግቡ ተከማችቶ ተቀምጠዋል ሃይፖ ላይ። ስለዚህ ምንም የምግብ ፍላጎት የላቸውም። ምግብ አኮሙሌት ያደርጋል ሰውነት ላይ። ስለዚህ ዌይት ጌን ይኖራቸዋል። እዚህ ጋር ሃይፖ ላይ ታይሮይድ ሆርሞን በአግባቡ ስራውን እየሰራ አይደለም። አሁን ታይሮይድ ሆርሞን በአግባቡ ስራውን አልሰራም ማለት ምግቡ ተከማችቶ ቁጭ ብለዋል፣ ሰውነታችን እየተጠቀመበት አይደለም። ስለዚህ ምን እናገኛለን? ሃይፖ ላይ ምን እናገኛለን? እነዚህ ሆርሞኖች አሉ ቲ3 ና ቲ4 ምንላቸው ሆርሞኖች አሉ ታይሮይድ ሆርሞን፣ እነዚህ ይቀንሳሉ። ሃይፐር ላይ ግን ይጨምራሉ። እነዚህ ሁለቱ ቲ3 ና ቲ4 ይጨምራሉ። እዚህ ጋር ሜታቦሊዝም ሀይ ነው፣ እዚህ ጋር ሜታቦሊዝም ሎው ነው። እቺ ቀላውን ሃይፖ ስትል መቀነስ ነው፣ ቢለው ወይም ደግሞ አንደር ማለት ነው። እዚህ ጋር ዌይት ጌን አላቸው ብያቸዋለሁ። ዌይት ኢንክሪዝ አድርጋ እዚህ ጋር ዌይት ሎስ፣ ምክንያቱም ሜታቦሊዝም በጣም ስለሚፋጠን ያለው ምግብ ቶሎ ቶሎ ነው የሚሰራው እና ዌይት ሎስ ነው የሚኖራቸው። በጣም ይቃረናሉ እነዚህ ሁለቱም። ሌላ እዚህ ጋር ምን አለ? ኮልድ ኢንቶለራንስ ወይም ደግሞ ሃይፖታይሮይዲዝም ላይ ኮልድ ኢንቶለራንስ ነው ያላቸው። ቅዝቃዜን መቋቋም አይችሉም በጭራሽ። እዚህ ጋር ግን ምንድን ነው? ሂት ኢንቶለራንስ አላቸው። ጥያቄያችን ምንድን ነው የሚለው? ቶለሬቲንግ ሂት ፖርሊ ይላል። ስለዚህ ሂንት አሁን የሆነ ነገር አገኘን። ሃይፐርታይሮይዲዝም ላይ ምንድን ነው? ሂት ኢንቶለራንስ ነው ያላቸው። እዚህ ጋር ኮልድ ኢንቶለራንስ ነው ያላቸው። ሌላ እዚህ ጋር ኮንስቲፔሽን ነው ያላቸው። እዚህ ጋር ሃይፖታይሮይዲዝም ፔሸንቶች ኮንስቲፔትድ ናቸው። እዚህ ጋር ግን ዲሃሪያ ነው ያላቸው ሃይፐር ላይ። ሶ አሁን የገባችሁ ይመስለኛል በደንብ። እነዚህ ነገሮች ቢመጡ ከዚህ በኋላ ስህተት እንደማስሩ እርግጠኛ መሆን ትችላላችሁ። ምክንያቱም እነዚህ ከያዛችሁ በቃ አለቀ፣ የታይሮይድ ዲስኦርደር አለቀ። ሶ ሌላ ትልቁ ነገር ምንድን ነው? እዚህ ጋር ሁሌ ከሳይካትሪክ ዲስኦርደር ጋር ማገናኘት አለባችሁ። እነዚህ ዲዚዞች እነዚህ በጣም ሃይፐር አክቲቭ ናቸው፣ ከኔ በላይ ማንም የለም የሚሉ ናቸው። ራሳቸውን እንደ ሀብታም ማዩ ሰዎች ናቸው። ሃይፐር ታይሮይዲዝም ሃይፐር በጣም ደስተኛ ናቸው። ይህ ግራንዲስ ዲሉዥን የምንለው ነገር አለ። ማኒክ ይሄ አሁን ይሄ ዲዚዝ ከማን ጋር እናመሳስለዋለን? ከማኒክ ጋር። ማኒክ ዲስኦርደር። ይሄ ደግሞ ዲፕሬሽን ሃይፖሲል ዲፕሬሽን ሃይፖታይሮይድ። ብዙ ጊዜ ሆስፒታል ላይ በጣም ዶክተሮች ይጨነቃሉ ለመለየት ይሄ ሃይፖታይሮይዲዝም ነው ወይስ ዲፕሬሽን ነው፣ ይሄ ሃይፐርታይሮይዲዝም ነው ወይስ ማኒክ ናቸው። ከሳይካትሪክ ዲስኦርደር ጋር በጣም ይገናኛሉ። ስለዚህ ጥንቃቄ ማድረግ አለባችሁ። እነዚህ ላብራቶሪ ቴስት ያስፈልጋቸዋል። እነዛ ግን ሳይካትሪክ አሰስመንት እና ሜንታል ስታተስ ኤግዛሚኔሽን ነው። ሰው መልሳችን ከዚህ ውስጥ ነው። ኤ ወይም ሲ ላይ ነው። ዲያቤቲስ ሜላይተስ ፖሊፋጂያ ይኖራቸዋል። እነዚህ ስሪፒ የምንላቸው ፖሊፋጂያ፣ ፖሊዲፕሲያ፣ ፖሊዩሪያ እነሱ እናገኛለን። ምንም አይገናኝም። እዚህ ጋር ሌላ ፐልስ ሬት 140 ፐር ሚኒት ነው የሚለው። ይሄ ታኪካርዲክ ናቸው። ሃይፐርታይሮይዲዝሞች ታኪካርዲክ ናቸው፣ ይጨምራል። ሃይፐርታይሮይዲዝሞች ይጨምራሉ ፐልስ ሬታቸው። እዚህ ጋር ደግሞ ሃይፖታይሮይዲዝም ጋር ስንመጣ ፐልስ ሬት ዲክሪዝ ነው። እዚህ ጋር ኢንክሪዝ ወይም ታኪካርዲክ እንላቸዋለን። እዚህ ጋር ዲክሪዝ ብራዲካርዲክ
ብራዲካርዲክ እንላቸዋለን። ሃይፐር ላይ ታኪካርዲክ እንላቸዋለን። ይሄ ደግሞ እናስወጣዋለን ኢንደሚክ ጎይተር። ስለዚህ ይሄ ኢንደሚክ ጎይተር ብዙ ጊዜ እንትን ከአዮዲን ዲፊሸንሲ ጋር ነው የምናገናኘው። ስለዚህ ዲ እናስወጣለን። ኢሊሚኔት ቢም ኢሊሚኔት አደረግን። እነዚህን ሁለቱ ከዚህ በኋላ በደንብ አንደርስታንድ ያደርጋችሁ ይመስለኛል። ይሄን ስታስቡ ሁሌ የሚጨምር ሲምፕተም መፈለግ ነው ያለባችሁ። እዚህ ጋር ዲሃሪያ፣ እዚህ ጋር ኮንስቲፔሽን፣ እዚህ ጋር ታኪካርዲያ፣ እዚህ ጋር ሃይፖ ሲሆን ብራዲካርዲያ፣ እዚህ ጋር ሃይፖ ላይ ኮልድ ኢንቶለራንስ፣ ሃይፐር ላይ ሂት ኢንቶለራንስ ይኖራቸዋል። እዚህ ጋር ሃይፖ ላይ ዌይት ጌን ይኖራቸዋል። ሃይፖ ላይ ሃይፐር ላይ ዌይት ሎስ ይኖራቸዋል። ስለዚህ እነዚህም ብልጥ ሆናችሁ መመለስ ይኖርባችኋል ማለት ነው። እነዚህ ጥያቄዎች በጣም ኮመን ናቸው። ጥያቄው ራሱ ምንም ሳይቀይር ራሱ ያመጡታል። ስለዚህ ጥንቃቄ ማድረግ አለባችሁ። እሺ ሲኦሲ ቲፕስ ልስጣችሁ። ሃይፖታይሮይዲዝም እንዲገባችሁ ብዬ ነው ይሄን ስላይድ የሰራውላችሁ። ሃይፖታይሮይዲዝም ከሆነ ሃይፖሲልስ ሲቀንስ ነው፣ ዲፕረስድ ነው የሚሆኑት እነዚህ ፔሸንቶች። ፈቲግ ናቸው፣ በጣም የድካም ስሜት ይሰማቸዋል፣ ሎ ናቸው። ሃይፖ ላይ ቃሉ እንደምንገር ሃይፖ ማለት መቀነስ ማለት ነው፣ ወይም ደግሞ ወረድ ያለ ማለት ነው ከኖርማሉ። የታይሮይድ ሆርሞን ወረድ ሲል ሲቀንስ ማለት ነው። ሃይፐር ላይ ደግሞ ማኒክ ናቸው፣ በጣም ከፍተኛ የሆነ ደስታ ነው ያላቸው። ብዙ ጊዜ እነዚህ ፔሸንቶች በጉልበትም በውበትም በጣም እኔ ከማንም በላይ ነኝ ይላሉ። እና ጥንቃቄ ማድረግ አለብን ብያቸዋለሁ። ከሳይካትሪክ ዲስኦርደር ጋር በደንብ አድርገን መለየት አለብን። ይሄ ሃይፐርታይሮይዲዝም ከማኒክ ዲስኦርደር ጋር ይገናኛል። ይሄ ደግሞ ሃይፖታይሮይዲዝም ደግሞ ዲፕሬሲቭ ዲስኦርደር ጋር እናገናኘዋለን። እዚህ ጋር በጣም ረሀብተኛ ናቸው፣ ምግብ ይፈልጋሉ በጣም። ምን ብለናል ቀደም ጥያቄው ላይ? ፖሊፋጂያ፣ በቃ ያገኙትን ሁሉ ያግበሰብሳሉ። በጣም ረሀብተኛ ናቸው። እነዚህ ግን ሃይፖታይሮይዲዝም ግን ምንም አይነት ፍላጎት የላቸውም። ምንም አይነት የምግብ ኢንተረስት የላቸውም። እነዚህ ግን ያገኘቱን ሁሉ ይበላሉ። ምክንያቱም ታይሮይድ ሆርሞን በጣም እየሰራ ነው፣ ሜታቦሊዝም በጣም እየተፋጠነ ነው። ስለዚህ እነዚህ ነገሮች በደንብ ለዩ። እዚህ ጋር ምን አለ ብያቸዋለሁ ቅድም፣ ዲሃሪያ፣ እዚህ ጋር ኮንስቲፔሽን። ሃይፖ ላይ ኮንስቲፔሽን አለ፣ ሃይፐር ላይ ደግሞ ዲሃሪያ ይኖራል። ስለዚህ ብልጥ መሆን አለባቸው። እነዚህ ጥያቄዎች ሃይፖ ላይ የታይሮይድ ዲስኦርደሮች መቼ የማይቀሩ ናቸው ሲኦሲ ላይ። በቃ አንድ ጥያቄ እንደሰራችሁ ወይም ሁለት ጥያቄ እንደሰራችሁ እርግጠኛ መሆን አለባችሁ። ምክንያቱም ኮመን ናቸው እነዚህ ሲኦሲ ላይ እና ኮመን ዲስኦርደርም ናቸው ሜዲካል ላይ። እንደዚህ ብልጥ መሆን አለባችሁ ማለት ነው። ስለዚህ ሁሌ ዲፕሬሽንና ሃይፖታይሮይዲዝምና ዲፕሬሽን አንድ ላይ ይመጣሉ። ሃይፐርታይሮይዲዝምና አንድ ላይ ይመጣሉ ሳይሆን አንድ ናቸው። ሲምፕተማ አንዱ የአንደኛው ዲፈረንሻል ወይም ደግሞ የዲፕሬሽን የሃይፖታይሮይዲዝም ዲፈረንሻል ዲያግኖሲስ መሆን ይችላል። ግን መለየት አለብን ግዴታ፣ የትኛው ሳይካትሪክ ነው የትኛው ደግሞ ሜዲካል ነው የሚለው እና ሃይፐርታይሮይዲዝም ከማኒክ ጋር የማኒክ ዲፈረንሻል ዲያግኖሲስ ይሆናል። ማኒክ ጋር ስናገኛቸው ምንድን በጣም ደስተኛ ናቸው፣ በጣም ሃይፐር አክቲቭ ናቸው። ሲያወሩ ቢውሉ ምንም አይመስላቸውም። ሃይፐርታይሮይዲዝሞች ወይም ደግሞ ማኒኮች ተመሳሳይ የሆነ ነገር አላቸው። ዲፕሬሲቭ ደግሞ ስናያቸው በጣም ዲፕረስድ ናቸው፣ ሁሌ ሀዘንተኛ ናቸው። ስለዚህ እነዚህ ቢያንስ አራት በሽታ አየን ማለት ነው። ሳይካትሪክ ላይ ሁለት ሲምፕተማቸው ተመሳሳይ ነው ብያቸዋለሁ። ግን ያኛው ሳይካትሪክ ላይ ነው ያለው፣ ይሄኛው ደግሞ ሜዲካል ላይ ነው ያለው። ስለዚህ ብልጥ መሆን አለባችሁ። ሌላኛው ደግሞ ዘኮመን ኮዝ ኦፍ ሃይፖ ከሆነ
ዘ ኮመን ኮዝ ኦፍ ሃይፖታይሮይዲዝም ኢዝ ሃሺሞቶስ ታይሮይዳይቲስ ይመጣል። ሲኦሲ ጥያቄ ላይ አለ አይቼው ነበር አንድ ጥያቄ። ዘ ኮመን ኮዝ ኦፍ ሃይፖታይሮይዲዝም ኢዝ ሃሺሞቶስ ታይሮይዳይቲስ እንለዋለን። ዘ ኮመን ኮዝ ኦፍ ሃይፐርታይሮይዲዝም ከሆነ ግሬቭስ ዲዚዝ ነው የምንለው። ስለዚህ እንደ በዚህ መልኩ መስራት ይኖርባቸዋል ማለት ነው። ሶ ቀጣይ ጥያቄ a 25 years old male patient was transferred from an outpatient department to inpatient ተዘዋውራለች ይላል። ዩኒት ፎር አድሚሽን አፍተር የአውትፔሸንት ነበረች ከዛ ወደ ኢንፔሸንት ወይም ደግሞ ወደ ኢንፔሸንት መጥታለች። ኢንፔሸንት ዩኒት መጥታለች። ፎር አድሚሽን አፍተር ዘ ዲያግኖሲስ ኦፍ ታይፕ 1 ከታይፕ 1 ዲያቤቲስ ሜላይተስ በኋላ ወደ ኢንፔሸንት ዩኒት ትራንስፈር ተደርጋለች ይላል። ሪዛልት ፍሮም ቻርት ሪቪውስ ከቻርት ሪቪው የታየው ሪዛልት እንደሚያሳየው ዘ ፕሬዘንስ ኦፍ ፖሊዲፕሲያ፣ ፖሊፋጂያ ኤንድ ፖሊሪያ ስሪፒ ብላችሁ ያዙት። የትኛውም ታይፕ ዲያቤቲስ ሜላይተስ ወይም ደግሞ የሜላይተስ የስኳር በሽታ እነዚህ ሶስት ነገሮች እንትን ይሉታል ይገልጹታል። ፖሊዲፕሲያ ሲል ከፍተኛ የሆነ የመጠጣት ወይም ደግሞ ከፍተኛ የሆነ ፖሊ ሲል ማብዛት ማለት ፖሊዲፕሲያ። ፖሊፋጂያ ደግሞ ያው ከምግብ ጋር ነው። ከፍተኛ የሆነ የምግብ ፍላጎት፣ ይሄ ከፍተኛ የሆነ የመጠጣት ፍላጎት ሲኖራቸው ፖሊዲፕሲያ እንለዋለን። ከምግብ ጋር በተያያዘ ከሆነ ደግሞ ፖሊፋጂክ ናቸው። ፖሊፋጂያ ኤንድ ፖሊዩሪያ። ስለዚህ የትኛውም ዲያቤቲስ ሜላይተስ ብዙ አይነት ዲያቤቲስ ሜላይተሶች አሉ። ወደ 4 አይነት ዲያቤቲስ ሜላይተሶች አሉ ኮመንሊ የምናውቃቸው፣ ከዛም በላይ ናቸው። ግን የትኛውም ዲያቤቲስ ሜላይተስ ስትጠየቁ 3 ፊቸሮች አሉ የትኞቹም ላይ ፖሊዲፕሲያ፣ ፖሊፋጂያ እና ፖሊዩሪያ የከፍተኛ የሆነ የሽንት ማለት ከፍተኛ ፖሊዩሪክ ናቸው። ስለዚህ ስሪፒ እነዚህን እንዳትረሱ። ስለዚህ ዘነርስ ኤክስፕሎርስ ያሳየችው እነዚህ ፖሊዲፕሲያ፣ ፖሊፋጂያ ኤንድ ፖሊዩሪያ። ስለዚህ ዲያቤቲስ ሜላይተስ ዲያግኖስ ተደርጋለች ይላል። ኦልሬዲ ያውቀናል እሱ። ዘነርስ ኤክስፕሎርስ አዲሽናል ክሊኒካል ፊቸርስ ፎር ቤተር ነርሲንግ ኢንተርቬንሽን። ስለዚህ ነርሱ ምን ማድረግ ፈለገ? ሌላ ክሊኒካል አዲሽናል የሆነ ክሊኒካል ፊቸር ለዚህ ለነርሲንግ ኢንተርቬንሽን ፈለገ። what is the most likely additional clinical manifestations the nurse wants to include? የፈለገው የትኛውን አዲሽናል ከነዚህ ውስጥ ይሄን ዲያቤቲስ 1 ታይፕ 1 ዲያቤቲስ ሜላይተስ ለማረጋገጥ ወይም ደግሞ እንትኑን ነርሲንግ ኢንተርቬንሽኑን ኤክስፕሎር ለማድረግ የትኛው ተስማሚ ነው ከዚህ ከታይፕ 1 ዲያቤቲስ ሜላይተስ ጋር ሊሄድለት የሚችለው ወይም ደግሞ የፈለገው የትኛው ነው? ኤ ኮግኒቲቭ ቼንጅ፣ ቢ ብለርድ ቪዥን፣ ሲ ስኪን ኢንፌክሽን፣ ዲ ዌይት ሎስ። እነዚህ አራቱም አሁን ዲያቤቲስ 1 ታይፕ 1 ዲያቤቲስ ሜላይተስ ላይ አሉ። ግን ሞስት ላይክሊ ከነዚህ ውጪ ሊሆን የሚችለው በጣም ተፈላጊ ሲምፕተም የትኛው ነው? ብዙ ጊዜ ዲያቤቲስ ሜላይተስ 1 ምንድነው ያላቸው? ዌይት ጌን፣ ኦቤሲቲ ናቸው፣ ኦቤስ ናቸው። ታይፕ 2 ስንመጣ ዌይት ሎስ ነው ያላቸው። ብዙ ታይፕ 1 ፔሸንቶች የምታውቋቸው ከሆነ በጣም የቀጨጩ ናቸው አብዛኞቹ ከተወሰኑት በስተቀር። ክላሲካል ትራይልስ ኦፍ ታይፕ 1 ዲያቤቲስ ሜላይተስ ይላቸዋል። ፖሊዩሪያ፣ እነዚህ ደግሞ እነማን ናቸው? ፖሊዩሪያ፣ ፖሊዲፕሲያ እና ዌይት ሎስ። ዌይት ሎስ ከማን ጋር ነው የምናገናኘው? ታይፕ 1 ዲያቤቲስ ሜላይተስ። ዌይት ጌን ደግሞ ዲያቤቲስ ታይፕ 1 ዲያቤቲስ ሜላይተስ። ስለዚህ ስኪን ኢንፌክሽን አለ ታይፕ 1 ዲያቤቲስ ሜላይተስ ላይ። ብለርድ ቪዥንም አላቸው፣ ኮግኒቲቭ ቼንጅም አላቸው። ግን ሞስት ነው ሞስት ላይክሊ ነው። ጥያቄ በደንብ ትኩረት መስጠት አለባችሁ። ሰብጀክቱ ምንድነው? ቶፒኩ ምንድነው? ስለምንድነው የሚያወራው? ሞስት ላይክሊ አዲሽናል ክሊኒካል ከዚህ ጋር የሚሆነው። ስለዚህ the 3 classical trials of type 1 diabetes mellitus are polyuria, polydipsia እና weight loss ናቸው። እነዚህ እንዳትረሱ።
ሰው መልሳችን የሚሆነው ዌይት ሎስ ነው። ኦኬ ይህም ራሱ በጣም ተደጋጋሚ ጥያቄ ነው። ስለዚህ በደንብ ትኩረት አድርጋችሁ እያንዳንዳቸው እንደገና ማጥናት ማንበብ አለባችሁ ማለት ነው። ኦኬ a 35 years old male who is a known diabetic patient now come to health center with a complaint of painful deep abscess ናለው ኮምፕሌን ያደርገው ምንድነው? painful deep abscess on the back of his neck ጀርባው ላይ ትልቅዬ ዲፕ አብሰስ አለ ወይም ደግሞ accumulations of fluid የያዘ አብሰስ አለ for his neck of 6 day duration የሚያክል ለ6 ቀን የሚሆን ማለት ነው። on history he reported that the lesion started from painful small red and raised lesion ስለዚህ ይሄ ሌዥን እንዴት ነው ሄደው ሂደቱ ምንድነው? ፔንፉል ስሞል ነበር ከዛ ወደ ሬድ ከለር እየሄደ መጣ እንዲሁም ደግሞ ሬዝድ ሌዥን ፈጠረ ይላል። ሬዝድ ቀደም መጀመሪያ ሌዥኑ ምን ነበር? ስታርት ፍሮም ፔንፉል ስሞል ነበር እና ከዛ ወደ ሬድ መጣ ከዛ ኤንድ ሬዝድ ሌዥን ትልቅ እየሆነ መጣ። ኦን ፊዚካል ኤግዛሚኔሽን there was a hot erythematous ማለት ሬድ ስኪን ማለት ነው and firm nodules or small swelling ማለት ነው with multiple opening to the skin surface multiple የሆኑ ትላልቅ ኦፕኒንጎች ወይም ደግሞ ቀዳዳዎች multiple ብዙ የሆኑ ቀዳዳዎች ስኪን ሰርፌስ ላይ ነበሩ። what is the most likely diagnosis of this patient ይላል። A carbuncle B folliculitis C cellulitis D furuncle ሶ ከዲን ጀምር እስቲ ሲን ጀምር ልዩ ስለሆነ ኢሊሚኔት እናደርገዋለን። ሲ ሴሉላይተስ ይላል። ይህ ስኪን ኢንፌክሽን ነው። እነዚህ ስናያቸው ሶስቱም ካርባንክል፣ ፎሊኩላይተስ፣ ፈረንክልስ እነዚህ ኢንፌክሽንስ ኦፍ ሄር ፎሊክሎች አሉ። እነዛ ሄር ፎሊክሎች ላይ የሚገኙ ኢንፌክሽኖች ናቸው። ሴሉላይተስ ግን ምንድነው? ስኪን ኢንፌክሽን ነው። ብዙ ጊዜ ኢሪቴማተስ አላቸው እነሱም እና ዋርምም ሊሆን ይችላል እንትናቸው ስትነኩት ሆተም ሊሆን ይችላል እና ብዙ ጊዜ ፍሉይድ አኩሙሌት አድርጎ ልናገኝ እንችላለን ስኪን ላይ እሱ እናስወጣዋለን። ከዚህ ጋር ይገናኝ። ምክንያቱም እዚህ ጋር ምንድነው ፔንፉል ሌዥን ስታርትድ ፍሮም ፔንፉል ስሞል ኤንድ ሬድ ኤንድ ሬዝድ ሌዥን እና ሌላ ደግሞ ትልቅ ቲፕ ደግሞ ምን ሰጠን? ፔንፉል ዲፕ አብሰስ ነው ይላል። ይሄ ዲፕ ስሞል ሴሉላይተስ ዲፕ አይደለም። እንደውም ብዙ ጊዜ እንደ ቅላት ነገር ነው። እዚህ ጋር ግን ፔንፉል ዲፕ አብሰስ ኦን ዘ ባክ ኦፍ ሂዝ ኔኩ ላይ ባክ ላይ ዲፕ አብሰስ ፔንፉል ዲፕ አብሰስ ነው ለ6 ቀን ያክል። ስለዚህ እነዚህ ፔንፉል ነው ሴሉላይተስም ግን ይሄ በቀላሉ አብዛኛው ጊዜ በቃ እንደ ቀያማ ነገር ነው። ቀይ ከለር ነው ይዞ የምናገኘው ቆዳ ላይ እግራችን ላይ ብዙ ጊዜ የምናገኘው ይሄ እግራችን ላይ ከፍ ብሎም ወደ እጆቻችን አካባቢ እናገኘዋለን። ስለዚህ ይህን እናስወጣዋለን። አይገናኝም ከቶፒካችን ወይም ደግሞ ከሰብጀክታችን ጋር። ኦኬ ሌላው ደግሞ ፎሊኩላይተስ እና ፈረንክልስ ኤንድ ካርባንክል እነዚህ የተያያዙ ናቸው። ቀደም ምን ብለናል? ሃይፐርታይሮይዲዝም፣ ሃይፖታይሮይዲዝም፣ ማኒያ እና ዲፕሬሽን እነሱም በደንብ መለየት አለባችሁ ብያችኋል። አሁንም እዚህ ጋር ምን እናያለን? እዚህ ጋር 4 ጥያቄዎች እንሰራለን ማለት በአንዴ በዚህ በአንድ ጥያቄ ብቻ። ሴሉላይተስን ጨረስን። ሴሉላይተስ ብዙ ጊዜ ኤሪቴማ አላቸው ወይም ደግሞ ሬድ ዲስከለሬሽን ነው። ኢዴማተስ ነው ፍሉይድ አኩሙሌሽን ነው። በቃ ፍሉይድ አኩሙሌሽን ብላችሁ ያዙት። ይሄ ፍሉይድ አኩሙሌሽን ብዙ ጊዜ ይሄ ቦሌ የምንለው ቦሌ እንለዋለን። ኦኬ አስወጣ ነው። ፎሊኩላይተስ ይሄ ኢንፌክሽን ነው። ኢንፌክሽንስ ኦፍ ሄር ፎሊክል የሄር ፎሊክል ኢንፌክሽን ነው። ሄር ፎሊክል ማለት ልክ ይሄ
ጸጉሮች ቆዳ ላይ ጸጉር አለ። ያንን ጸጉር ሲያልቅ የመጨረሻው ሩት ሰርፌስ ላይ ያለው ፎሊክል እንለዋለን። የዛ ኢንፍላሜሽን ነው ፎሊክላይተስ እንለዋለን። ፎሊክላይተስ ደግሞ ካለ ወደ ማን ይሄዳል? ወደ ፎሊክላይተስ ከፍ እያለ ሲሄድ ወይም ደግሞ ፕሮግረስ ሲያደርግ ወደ ፈረንክል ይሄዳል። ፈረንክል ቦይል እንለዋለን። ሌላኛው ስሙ ቦይል እንለዋለን ፈረንክል። ይሄ ቦይል ደግሞ ወይም ደግሞ ይሄ ፈረንክል ደግሞ ፕሮግረስ አድርጎ ሲሄድ ማን እንለዋለን? ካርበንክል እንለዋለን ማለት ነው። ስለዚህ አሁን ትልቅ ነገር መያዝ አለባችሁ። ፎሊክላይተስ ከሆነ ኢንፌክሽንስ ኦፍ ሄር ፎሊክል ናቸው እንዳለ ሄር ፎሊክል ላይ ነው እነዚህ ዲዚዞች ያሉት። ፎሊክላይተስ ከሆነ ሄር ፎሊክል ነው። ይሄ ሄር ፎሊክል ወይም ደግሞ ይሄ ሄር ፎሊክል ኢንፍላሜሽን ወደ ማን ይሄዳል? ፕሮግረስ ሲያደርግ ወደ ፈረንክል ይሄዳል። ፈረንክል ደግሞ ትናንሽ እንትኖች ናቸው ኦፕኒንግ ፈጥሮ ፐስ የያዘ ፓርቲክል ይዛል። እነዚህ ፈረንክሎች ደግሞ ብዙ እነዛ ኦፕኒንጎች ብዙ ሆኖ እንትን ሲሉ አንድ ላይ ሲሆኑ ካርበንክል እንለዋለን። ምን ይላል? ፔንፉል ዲፕ አብሰስ ካርበንክል ነው። ኦን ዘ ባክ ኦፍ ሂዝ ኔክ ኦፍ 6 ዴይ ዱሬሽን። ብዙ ጊዜ የዚህን ስላይድ ስታነቡ ወይም ደግሞ ስታዩ ወይም ፒፒቲ ላይ ሰርች አድርጋችሁ ስላይዱን ስታወርዱት ካርበንክል ብሎ ሲመጣላችሁ ልክ ጀርባ ላይ ነው የምታገኙት። ብዙ ጊዜ እንትኑ ያቺ ካርበንክሏ ያለችዋ ሬዝድ ሌዥኗ ብዙ ጊዜ እንደ ተምኔል የሚጠቀሙበት እንትን ባክ ላይ ነው ብዙ ጊዜ የሚከሰተው ይሄ ነገር። ባክም ላይ ሊከሰት ይችላል፣ ፌመር ላይም ብዙ ቦታ ሊከሰት ይችላል ካርበንክል። ስለዚህ ጥንቃቄ ማድረግ አለባችሁ ነው። ሴሉላይተስ ከሆነ ስኪን ኢንፌክሽን ነው። እነዚህ ግን ሄር ፎሊክል ኢንፌክሽን ናቸው ብያችኋለሁ። ሄር ፎሊክል ኢንፌክሽን። ስለዚህ መለየት አለብን። ይሄ ፕሮግረስ ሲያደርግ ወደ ማን ይቀየራል? ወደ ፈረንክል። ፈረንክሎች ደግሞ ሰቨራል ፈረንክሎች ደግሞ አንድ ላይ ሲሆኑ ማን ይሆናሉ? ካርበንክል እንላቸዋለን ማለት ነው። ስለዚህ ይሄ ካርበንክል ደግሞ ፔንፉል ዲፕ አብሰስ ነው ያለው። በጣም ተጠራቅሞ በጣም ለማየት ራሱ የሚያስጠላ ነው። ስለዚህ መልሳችን የሚሆነው ሞስት ላይክሊ ዲያግኖሲስ ኦፍ ዚስ ፔሸንት ኢዝ ካርበንክል። አሁንም ጥያቄው በጣም ከባድ ነው፣ ግን ብልጥ መሆን አለባችሁ። በቃ ይሄን አሁን እዚህ ላይ እነዚህ ሄር ፎሊክል ላይ ማየት አይጠበቅባችሁም። በቃ አሁን የነገርኳችሁን ከጻፋችሁ አጭር ኖት በቂ ነው። ይሄ ፎሊክል ከሆነ ሄር ፎሊኩላይተስ ከሆነ ሄር ፎሊክል ኢንፌክሽን ነው። ይሄ ሄር ፎሊክል ኢንፌክሽን ፕሮግረስ ሲያደርግ ወደ ማን ይሄዳል? ወደ ፈረንክል ይሄዳል። እነዚህ ሰርቨራል ፈረንክል ሌላኛው ስሙ ቦይል እንለዋለን። እነዚህ ቦይሎች ሰቨራል ቦይሎች አንድ ላይ አኮሙሌት ሲያደርጉ ካርበንክል እንላቸዋለን። ስለዚህ ይሄን ይመስላል ማለት ነው። የዛሬ ትምህርታችን ይሄን ይመስላል። አሁንም ቢሆን ሰብስክራይብ ያላደረጋችሁ ካላችሁ ወይም ደግሞ አዲስ ዛሬ የገባችሁ ካላችሁ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። የተለያየ አስተያየት ካላችሁም ወይም ደግሞ ማስተካከል ያለብኝ ነገር እንዲሁም ደግሞ የምትፈልጉትን ቶፒክ ላይ ወይም ደግሞ መስራት እንዲሰራላችሁ የምትፈልጉት ቶፒክ ላይ የሲኦሲ ጥያቄዎች እንድሰራላችሁ ከፈለጋችሁ ኮመንት ላይ ጻፉልኝ። እንዲሁም ደግሞ የተሰማችሁን በዚህ ቪዲዮ ኮመንት ላይ እንድጽፉልኝ በትህትና ጠይቃለሁ። እንዲሁም ደግሞ ሰብስክራይብ እና ላይክ ማድረግ ደግሞ እንዳይረሳ። ሰላም።